አሌክስ እና ዴዚ ተገናኙ። ፍቅር ያሸንፋል። ዴዚ አሌክስን ሰርፕራይዝ አደረገችው የቃል ኪዳን ቀለበቱን እየልኩ። ሰላም ጤና ይስጥልኝ ውድና የተከበራችሁ የስለ እናት ዩቲዩብ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ በሁለት ነገር ነው የመጣሁት ማለት ነው። መጀመሪያ መግቢያ ላይ እንዳያችሁት አሌክስ እና ዴዚ ተገናኝተዋል። በጣም ደስ ብሎኛል። ፍቅር ያሸንፋል። ከዚህ በላይ ምንም የለም። ሁለተኛው ነገር ደግሞ ምንድነው? ስለ ፍቅር ዲዛይን በጣም ብዙ ነገር ተብሏል። ስለ እህቱ፣ ስለ የበፊት ሚስት ነኝ ብላ የመጣችው በጣም ብዙ ነገር ተብሏል እና ሀቅ ከማን ጋር ነው ያለው፣ እውነታው የቱ ነው የሚለውን አብረን የምናይ ይሆናል። እስከ መጨረሻ ቪዲዮ እንደተከታተሉት በአክብሮት ተጠይቃለሁ። ለቤት አዲስ የሆናችሁ ላይክ ሰብስክራይብ በማድረግ ቤቱን ተቀላቀሉ። የምለቃቸው ቪዲዮዎች ኖቲፊኬሽን እንዲደርሳችሁ ይሆናል ማለት ነው። እስከ መጨረሻ ቪዲዮውን ነገር ተከታተሉ። ፍቅር ዲዛይን በኋላ መመለስበት ይሆናል። መጀመሪያ ግን እስኪ ስለ ፍቅር እናውራ። በቃ ኢነርጂን የሚያሳጣው ፍቅር የትኛው ፍቅር ነው የሚለውን ነገር እንዲህ እንድናወራበት ፈልጋለኝ። በነገራችን ላይ ፍቅር ሀያል ነው ሲባል እንዲህ ዝም ብሎ በቃል ብቻ የሚመስለን ሰዎች አለን እና ፍቅር ሀያልም ከሀያልም በላይ ነው እና አሌክስ እና ዴዚ በጣም ደስ ብሎኛል። ለእነሱ እኔ በጣም ደስ ብሎኛል ስለተገናኙ አብሮ ስለሆኑ። ፍቅርን በቃ ይሄ ሚዲያ ላይ ያየን ፍቅር፣ አረ ፍቅር የለም፣ አረ ፍቅር እንደዚህ ነው፣ አረ ፍቅር እንደዛ ነው የምንለው ሁሉ አሁን በእነዚህ ልጆች ብዙ ተምረናል ብዬ አስባለሁ። ምንም ጫጫታ ሳይበግራቸው፣ ሁካታ ሳይበግራቸው፣ የማንንም ሳይሰሙ ግን ምንን እያዳመጡ ነበር? ፍቅርን እያዳመጡ ነበር። ፍቅር እንዲህ በቃላት የምትገልጹት ነገር አይደለም እና ውስጣችሁ ሰርጾ ሲገባ የምትመለከቱት ፍቅርን ብቻ ነው። ሌላ ይሄ ሰው ምን አለ የሆነ ነገር ላይ ትኩረታችሁ አይሆንም። የሚሆነው ምንድን ነው? ፍቅር ላይ ብቻ ነው። በዚህ ፍቅር ላይ በጣም ብዙ ነገር ብለናል። እኔ ለራሴ በበኩሌ ቪዲዮ ሰርቼ ነበረ። እናትን ያላከበረ ፍቅር፣ እናትን አክሴፕት ያላደረገ ትዳር ይሄ ትዳር አይደለም፣ ጥንቅር ብሎ መቅረት አለበት ብለን ነበር ሁላችንም የራሳችን። እውነት ለመናገር እናትየዋ ሀቅ እውነት አላት። ምክንያቱም አንድ እናት ልጇ እንድትጎዳባት፣ እንድታለቅስ፣ እንድታዝንባት ስለማትፈልግ ምን ትፈልጋለች? ጥሩ ሰው አግብታ እናቴ ብላ እናቷንም እንድትንከባከብም ጭምር። ከዛ ሲቀጥል ደግሞ እራሷ ደስተኛ ሆና እንድትኖር ነው። በቃ ልጆች ደስተኛ ሆነው እንዲኖሩ ከመፈለግ አንጻር ነው እንጂ እናትየዋ ክፉ ሆና ምናምን አይደለም። በጣም ብዙ ነገሮች ነበሩ። እንዲያውም ምን አየው መሰላችሁ? ጅንጀና ባለየ ነገር ነው ብለሽ አንቺ አዘናግተሽን ሄድሽ የሚልም ነገር አይቻለሁ እና በጣም በሚገርም ሁኔታ እኔ እንደዚህ አልጠበኩም ነበረ። ዴዚ ወደ አሌክስ ሂዳ ከዛ በዚህ ሁኔታ ሰርፕራይዝ ታደርገዋለች ብዬ አልጠበኩም ነበረ። ግን የኔ ልዕልት የኔ ፍቅር በጣም ሲያያት ራሱ እኮ በጣም ነው የምታጓጓው። የኔ ኮልታፋ አማርኛው ራሱ ሲጣፍጥ፣ ብዙ አማርኛ አትችልም፣ ግን ደግሞ በጣም ይጣፍጣል። እንደምታያት በጣም ቆንጅዬ ናት። ዜድ ማለት በጣም ትንሽ ልጅ ናት። እንግዲህ በእድሜ ሁላችንም እንበልጣታለን። በጣም ትንሽ ልጅ ናት፣ ግን ደግሞ ከእድሜዋ በላይ በጣም አዋቂ ናት። በጣም ጎበዝ ልጅ ናት። ብዙ መሄድ ያለባትን እርምጃ ሄዳለች፣ ብዙ ተጉዛለች ማለት ነው። እና ፍቅር ደግሞ ያው በልጅነት ጥሩ ነው፣ ትዳር በልጅነት መልካም ነው። እናትየዋን ቢሆን ይሄን አልቃወመም ብላለች ማለት ነው። ዴዚ ማንኛውንም ሰው አፍቅራ ብትመጣ እኔ ደስታዬን አልችለውም። ነገር ግን ልጄ እንድታዝን እንድትከፋ አልፈልግም ብላ በተናገረችበት ንግግር ላይ እሱ ብሔሩ እንደዚህ ስለሆነ ነው እንደዛ ስለሆነ ነው በብሔር ነው ምናምን፣ ፍቅር ብሔር የለውም የሚሉ ሰዎችም አይቻለሁ። እና ኦፍኮርስ ፍቅር ብሔር የለውም። ፍቅር መልክ ወይ ደግሞ ገንዘብ ወይ የሆነ ነገርን እንትን አይልም፣ አክሴፕት አያደርግም። አሁን በዘመናችን ያለው ፍቅር ተብሎ የሚጠራው ካያችሁ መጀመሪያ ላይ እከሌን አፈቀርኩት ብላ ከተናገርሽ ምን አለው? ምንድን ነው ስራው? ምንድን ነው የሚሰራው?
በቃ ይሄ የሆነ በቃ ጆሮን ጨው በሚያደርግ መልኩ ፍቅርን ፍቅር ብለን እንዳንጠራው በሚያደርግ መልኩ እየተረማመደ ነው ያለው እና እነዚህ ልጆች ለሁላችንም አንድ መማሪያ ናቸው ብዬ አስባለሁ። መማሪያ ናቸው ያልኩበት ምክንያትን እነግራችኋለሁ። አንደኛ በማይመለከተን በሰው ፍቅር ላይ ገብተን እሱ እንደዚህ ቢሆንስ እሷ እንደዛ ብትሆንስ ብለን አስተያየት ለምንሰጥ ሰዎች ይህ ትልቅ መማሪያ ነው ብዬ አስባለሁ። እች ልጅ ብዙ ግርግርታ ተፈጥሮባት ነበረ። በእሷም በኩል ብዙ ግርግርታ፣ ብዙ ዋይታ፣ እናትየዋም ሳይቀር በጣም ጥግ ድረስ ሂዳ ነበረ። ይሄ ልጅ መሆን የለበትም ምክንያቱም ለልጅ አይገባም ብላ በጣም ብዙ መሄድ ያለባትን ነገር ሂዳ ነበረ። ነገር ግን ምን ሆነ? ሁለቱም ግን በሚገርም ሁኔታ ተፈላልገው ተገናኙ ማለት ነው። እንደምታዩት በጣም ደስተኛ ናቸው። ሰፕራይዝ ስታደርገው የነበረው ደስታ እሱም ቢሆን አሌክስም ቢሆን መቼ ነው የምትመጪ ምናምን ብሎ ይጠይቃት ነበረ ማለት ነው። እሷ ሰፕራይዝ ማድረግ ስለፈለገች ነይ እንድትለኝ አልፈልግም አልመጣም ሁላ ብለው ነበረ ግን ሰርፕራይዝ ለማድረግ ስለፈለገች ነው። እና ከእነሱ በላይ እኔ እውነት ለመናገር በጣም ደስ ብሎኛል። ለምንድን ነው ደስ ያለኝ? ፍቅርን እንዲህ በአካል ማየት በራሱ ምን ያህል እንደሚያስደስት ልነግራቸው አልችልም። ምን ያህል ቃል በቃል ፍቅርን እንደማየት የሚያስደስት ነገር የለም። እና ምንድን ነው አስተያየት የምትሰጡ ሰዎች በሰው ህይወት ላይ፣ በሰው ትዳር ላይ፣ በሰው ፍቅር ላይ ገብታችሁ እንዲህ እሱ እንደዚህ ቢሆንስ እሷ እንደዚህ ብትሆንስ እያላቸው አስተያየት ለምትሰጡ ሁሉ ይሄ ለእናንተ ትምህርት ነው ብዬ አስባለሁ። በጣም ከተማራችሁበት ከዚህ ፍቅር ልትማሩ ይገባል። ከዚህ በኋላ በእርግጠኝነት የሰውን ህይወት ፍቅር የህይወት አጋሩን ሄዳችሁ እንደዛ ብትሆንስ እንደዚህ ብትሆንስ ብላችሁ አስተያየት እንደማትሰጡ ተስፋ አደርጋለሁ። በዚህ ልትማሩበት ይገባል። በቃ የሰው ልጅ ካፈቀረ ሴትም ይሁን ወንድ ካፈቀረ አፈቀረ ነው። በቃ አፈቀረ ነው። ግን ፍቅር ቤተሰብን በሚነካ መልኩ ነው ወይ? ፍቅር ደግሞ ቤተሰብን አክሴፕት ያላደረገ፣ ቤተሰብን ያላከበረ፣ ቤተሰብን ከፍ ዝቅ የሚያደርግ ብለን ካሰብን ፍቅር የሚጀምረው ከቤተሰብ ነው። በነገራችን ላይ ፍቅር የሚጀምረው ከቤተሰብ ነው። ለምሳሌ እኔ ቤተሰቦቼ በጣም እወዳቸዋለሁ፣ በጣም አከብራቸዋለሁ። ህይወቴን መስጠት ካለብኝ መሄድ ካለብኝ ጥግ እሄዳለሁ። ምንም ችግር የለብኝም። ነገር ግን ይሄ የህይወት አጋሬ ነው፣ ይሄ ባለቤቴ ነው እና አፍቅሬዋለሁ፣ ወድጄዋለሁ፣ ተቀበሉልኝ ብዬ ካልተቀበሉልኝ ያልተቀበሉበትን ምክንያት ይነግሩኛል። እኔ ደግሞ እነግራቸዋለሁ። የምነግራቸው እንዴት ነው? በቃ ይህን በግልጽ ቁጭ ብዬ አውርቻቸው መስማማት እንዳለባቸው ነው እኔ ማሳመናቸው። ምክንያቱም ቤተሰቦቼ ናቸው፣ በጣም ወዳቸዋለሁ፣ አከብራቸዋለሁ። ግን ደግሞ እኔ ሳለቅስ ማየት አይፈልጉም። እነሱ በጣም ስለሚወዱኝ እነሱ እኔን ከመውደዳቸው የተነሳ እኔ ሳለቅስ ሳዝን ማየት አይፈልጉም። ስለዚህ ምንድነው እኔ የምወደውን እኔ ማፈቅረውን እኔ የመረጥኩትን ምርጫዬን ምርጫቸው ያደርጉታል ማለት ነው። ምንድነው እነዚህ ሰዎች የተፈጠረው ቁጭ ብሎ አለመነጋገር፣ አለማውራት እንጂ የዚህ ደስተኛ ሆና እንዳትኖር አለመፈለግ አልነበረም። እናትየዋ እንግዲህ እናት የሆነ ነው የሚረዳት። በነገራችን ላይ በጣም ብዙ ነገር ውረጅብኝ ተወርዶበታል። ለልጇ እንኳን ክብር የሌላት ምናምን በጣም ብዙ ነገር ተብላለች። ግን ደግሞ የእናት አንጀት ነው እና እናት የሆናችሁ ታውቁታላችሁ። ልጇ እንድትጎዳ አለመፈለግ፣ ልጇ ጥሩ ቦታ ላይ ደርሳ ከማየት የተነሳ ነው እንጂ ማንኛውንም ሰው አፍቅራ ብትመጣ እኔ ደስተኛ ነኝ። በጣም ደስታዬን አልችለውም። ምክንያቱም እንደዚህ ጊዜዋ ነው፣ እድሜዋ ነው። ስለዚህ ማግባት ማፍቀር የፈለገ ነገር የመሆን ብትሆን በጣም ደስ ይለኛል፣ እቀበላታለሁ። አዝና በዛ ውስጥ ደግሞ አዝና ልቅሳ ብትመጣ የምቀበላትን በዛ ውስጥ ሆኜ እኔ ነኝ አለች። አያቸው አይደል እናትነት ምን እንደሆነ። ልጅቷ እንኳን ኖ እኔ ይሄን መርጫለሁ እና ምርጫዬን ከተቀበልሽ ተቀበይልኝ፣ ካልተቀበልሽ ደግሞ የራስሽ ጉዳይ ብላ እንኳን ብትሄድ መጨረሻ ላይ ብታዘን ብትከፋ እኔ ነኝ የምቀበላት። አሁን እንደው እግዚአብሔር አያድርገው እንጂ እዚህ ልጅ ጋር የሆነ ነገር ሆኖ የሆነ ነገር ቢሆን የምትቀበላት ስታዘን ስታለቅስ ማለት እናት ናት። እዚህ ሚዲያ ላይ የምናንጨበጭበው እዚህ ጀግና ወይ ደግሞ እናቷን ያላከበረች ምናምን እያለን ከሰማይ ከምድር ብንሰቅላት
ዙሮ ግን እችል የሆነ ነገር ብትሆን ቶሎ ፈጥና የምትደርስላት ማለት እናቷ ናት ማለት ነው። እና ፍቅር ያሸንፋል። ፍቅርን በተግባር አሳይተውናል ማለት ነው። ማለት ያ ማለት በራሳችን በፍቅርን በተግባር አጠነዋል ማለት አይደለም። እንግዲህ እዚህ ሶሻል ሚዲያ ላይ የምናየው ፍቅርን በቀን እንትን እንዳናምነው እንዳንጨብጠው አድርጎን ነበር እና ለሁላችሁም ይሄ ትልቅ መማሪያ ነው። እውነት ዴዚ ለእኔ ትልቅ ትምህርት ቤት ናት ብዬ አስባለሁ። ሁላችሁም እየመጣችሁ የሰው አስተያየት የምትሰጡ ሁሉ እንደዚህ ምን አለው፣ እንደዚህ እንዴት ነው የሚያኖርሽ፣ እንዴት ነው የሚያኖርክ፣ እንዴት ነው የምትናኗሩት፣ ምን አለው ምንድን ነው ብላችሁ አስተያየት ለምትሰጡ ሁሉ በማይመለከታችሁ እንዴት የሚኖሩ እንዴት እነሱ ከተፋቀሩ ከተማረጡ በቃ አለቀ ፔሬድ አራተን ተዘጋ። እና ለሁላችሁም ይሄ ትልቅ ትምህርት ነው ብዬ አስባለሁ። ፍቅር ያሸንፋል። በጣም ነው ደስ ያለኝ። እንግዲህ ዴዚ ፕሮሚስ ቀለበት ካስሩ በኋላ ወደ አሜሪካ ዙራ የምትመለስ ይሆናል። የሚቀጥለውን ደግሞ ማቀርብላችሁ ይሆናል። አሁን ቀጣዩ የሚሄደው ወደ ፍቅር ዲዛይን ነው ማለት ነው። ፍቅር ዲዛይን በጣም ውስጤን ነው የነካው። በጣም ፍቅር በአንዳንድ ቦታ እንዲህ ቃል በቃል ስታዩት፣ በአንዳንድ ቦታ ደግሞ የእናት ልጅ እህት እንኳን የእናት ልጅ እህት ሞትን ቢሆን ኑሮ በአደባባይ ያስፈርዳበት ነበረች። ልጅ እህቱ ናት እንግዲህ መቅደስ እህቱ ናት። ሞትን ቢሆን በአደባባይ ላይ አስፈርዳበት ሞቶ ነበረ ማለት ነው። ይህ ሰው እንግዲህ ይህ ወንድም ይህ ጀግና መከታ የሚሆን ወንድም መኪናውን ሽጦ አሳክሟት ከኢትዮጵያ አንጥቷት ተንከባኳት በዚህ ደረጃ ያደረሰን ወንድም ግን ከሌሎች ሊከሱት ከሚፈልጉ ሴቶች ጋር አብራ ተጨምቃ መጣቀሰሰችው ማለት ነው። ይሄ በጣም እኔ በጣም ካሳዘነኝ አንዱ ፓርት ምን እንደሆነ ታውቃላችሁ? እኔ ዛሬ ከእህቴ ጋር ቀርቤ ከምነጋገር ሶሻል ሚዲያ ላይ ዛሬ ሞቴ ቢሆን ኑሮ በጣም ደስ ይለኝ ነበረ ያለበት ፓርት እኔ በጣም ነው ውስጤን የነካኝ። እውነቱን ነው። እኔም ብሆን ያን እንደዛ ሆኖ ከማየት መሞቴን እመርጣለሁ። እንዲያው እሱ ታጋሽ ትሁት ወንድም ስለሆነ ነው እንጂ ሌላ ቢሆን እንቅ አድርጎ ነው የሚገላት። እንቅ አድርጎ እዛ ሲጥ አድርጎ ይገላት ነበር ማለት ነው። እና ይቺ ሚስት ነኝ ብላ የመጣችው ሶሊያና ደግሞ ምንድን ነው ሚስት ነኝ ብላ የመጣችው እንግዲህ አንዳንድ ሰዎች እንዲህ ሰውን አይተነው ልንወደው እንችላለን። ግን ወደነውም ደግሞ ያ ሰው የሌላ ከሆነ በቃ የሌላ ነው አለቀ። ያ የሌላ ስለሆነ ብቻ ውስጣችን የበቀል ስሜት ምን ያህል እንደሆነ እኔ ሁልጊዜ በቀል ምለው ወድጄ እንዳይመስላችሁ። አሁን ይቺ ልጅ እግዚአብሔር ተጋለች ሲላት ምን አለች? ቦይሷ እሱ ጋር ያሉትንና እሱን እበቀላቸዋለሁ አለች። እበቀላቸዋለሁ ምክንያቱ ደግሞ እሷ ወዳው ስላልተቀበላት ብቻ እበቀላቸዋለሁ ብላ እንግዲህ ቦይሱን ሰምተነዋል ሁላችንም። እና ተዋረድ ሲላችሁ በዚህ ልክ ነው የሚያዋርድ። እግዚአብሔር በሰራችሁት በጎነጎናችሁት ገመድ ላይ ተጎንጉናችሁ ተበጣጥሳችሁ ትወድቃላችሁ። ልክ እንደ ሶሊያና ማለት ነው። እንግዲህ ሶሊያና እህቱም እንዴት ብላ እንደሞላቻት ምናምን አናቅም፣ ግን ደግሞ እንድትመሰክር አድርጋታለች። ዙሮ ይቅርታ ወንድሜ በድያለሁ፣ አስቀይሜሃለሁ፣ ይቅርታ እንደማትቀበለኝ አውቃለሁ፣ ነገር ግን ይቅርታ ብላለች ማለት ነው። በእርግጥ ከይቅርታ በላይ ምንም ነገር የለም። ግን ደግሞ አደባባይ ላይ እንደዚህ አውጥታ አስጥታው ከሌሎች ሰዎች ጋር ሆና መስከራበት እሱ ይቅር ሌላት ይችላል። እሱ ለሱ ምንም ነው። እንዲያውም ታጋሽ ወንድም ነው እና እንደዚህ አይነት ጀግና ወንድም ይቅር ሌላት ይችላል። ለእሷ ግን ጸጸቱ ግን አይለቃትም። እድሜ ልኳን ይሄ ነገር ሲጸጽታት ነው የሚኖረው። እና ሌላው ደግሞ ምንድነው እነዚህ ሰዎች ማለት ነው እነዚህ ሰዎች ስትበልጧቸው እርምጃ ሄዳችሁ ስትሄዱ ሊጠላልፈው በገመዳቸው ሊጥሏችሁ ነው የሚፈልጉት። በጣም አሳዘነኝ። በቃ ሰዎች ፈረዱብኝ ምናምን እያለ ሲዘምር ለራሱ በጣም ምን ያህል እንደተሰበረ ምን ያህል እንደደማ ነው የሚታወቀው። እና አንደኛ ይሄ ከሚሰራው ስራዎችን እንግዲህ የሚሰራቸውን ስራዎች ለማሰናከል ተሰባብሮ እንዲወድቅ ለማድረግ የተሄደበት እርምጃ የሄዱበት ነገር በጣም ያሳፍራል። እውነት ለመናገር ከሰው ልጅ ይሄ አይጠበቅም። ከአንድ ሰው የሰው ልጅ
ይሄ አይጠበቅም። የሰው ልጅ በዚህ ልክ እስኪ እንደው ፍቅርን እንኳን ቀናነትን የሰው በነገራችን ላይ የሰው ደስታ የሚያስደስታቸው በጣም ብዙ ናቸው። ጓደኛ አብራችሁት ጓደኛ የምትሉት ሰው እንኳን የሆነ ነገር ትንሽዬ በጣም ቅናታል ከበለጣችሁት እንዴት ሆነ ከመቼው ለምን ምናምን ብሎ ይበሳጫል። እና እናንተ የምታውቁበት ምናምን አይመስለውም። በቃ ሲናገር እሱ በግልጽ እያወራውኝ ነው ብሎ ነው የሚያስበው። ግን ደግሞ በጣም ውስጥን የሚሰብር ነገር አደባባይ ላይ አውጥተው በዚህ ደረጃ ላይ ማስጻል የሰው ልጅ በጣም በጣም ነውር ነው። ከነውርም ነውር ነው። በቃ የሰው ልጅ ካልፈልግ አልፈልግም ነው። በቃ ህይወት አለው፣ ትዳር አለው። በቃ ይኖርበት፣ ይስራበት፣ ተውት። እንዲህ ሰው ሲቀየር ሰው ሲያልፍለት ለምንድን ነው የኢትዮጵያ ህዝብ ግን የሚጨንቀው? ጭር ሲል በቃ አንወድማ በጣም ይጨንቃቸዋል። በቃ ጭር ሲል ይጨንቃቸዋል። እና ደግሞ ሶሊያና የተባለችው ማለት ነው እንዲያው ሀቅ እንኳን ቢኖራት እዚህ አደባባይ ላይ ሳይሆን ሀቋን የምታገኘው ፍርድ ቤት ነበር አይደል? ለምን ወደ ፍርድ ቤት አልሄደችም ነበር? ማስረጃ የላትም። ማስረጃ የለኝም እና የህዝቡን ሰንሰቲቭ ፓርቱን አውቀዋለች። በነገራችን ላይ እኔ ማስረጃ የለኝም፣ ነገር ግን እኔ እዚህ ደረጃ ያደረስኩት እሱን እኔ ነኝ ብላ በተናገረችው ነገር ላይ ሁሉ ሰው አምኗት ነበረ። እሷ መረጃ ስለሌላት ነው እንጂ ሀቅ አላት ብሎ ብዙ ሰው በጣም እንትን ሲናገር ነበር። እንግዲህ ካይባ ላይ ሁላችሁም አይታችሁታል። 20 ምናምን ሺህ ህዝብ ተቀምጦ ሀቅ አላት ሲል ነበር። እሷ ማስረጃ ስለሌላት እንጂ ልጅቱ ሶሊያና ሀቅ አላት ብሎ ሁሉ ሰው ሲናገር ነበረ። እንግዲህ ሀቁን በእርግጥ እግዚአብሔር እንትን ይበለላቸው። ግን ደግሞ አንድን ሰው በዚህ ደረጃ ላይ ተሰባስበው ህብረት ፈጥረው መጨፍለቅ በዚህ ደረጃ በጣም አሳፋሪ ነው። እውነት ለመናገር በእውነት ልቦና ይስጠን፣ በእውነት ልቦና ይስጠን ነው የምለው። ምክንያቱም እስኪ ያስቡት የእናት ልጅ እህት እንኳን በዚህ ደረጃ ላይ ሄዳ ሌሎች ጋር ሆና ከመሰከረች ሌሎቹማ እንደ ጠላትን ማያዩን ምክንያት ምን ይሆናል? እንደ ጠላትን ማያዩን በምን ሁኔታ ሊሆን ይችላል ብላችሁ ታስባላችሁ? እና እግዚአብሔር አምላክ ፍቅሩን ያድለን፣ በእውነት ልቦና ይስጠን። እና ቤተሰቦቼ አብራችሁኝ ስለነበረን ቆይታ እጅግ አድርጌ ነው የማመሰግነው። ላይክ ማድረጋችሁን እንዳትረሱ፣ ላይክ ሼር ማድረግ እንዳይረሳ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ ነው የማመሰግነው። እወዳችኋለሁ፣ አከብራችኋለሁ። በሌላ በአዲስ ቪዲዮ እስካገኛችሁ ድረስ መልካም ቆይታ፣ መልካም ጊዜ